ሳምሪ ቤሊ አማኑ ምን እንደነሽ አለ የለችም እንዴ አፍሪካ አባት ምንድነው ግን አንተ ቆይ እነሱን ባየው ቁጥር ዝም ብለህ መበረቅ እንዴት ነሽ ማ ኦኬ ነው እንዴት ነው አለ ምን ነው ቀናል ሰላም ነው አለች ምን ልታዘዛችሁ ዛሬ አንቺን ነው ቁርስ ማድረግ የፈለግነው አለት ያለና ቋል 500 ብር ብቻ እኮ ነው ምግብ በልቼ ገንዘብ ልከፍል ሂሳብ ልከፍል ስል የእነሱንም ጨምሬ መከፍለው እኔ ነኝ እንዴት እንደጋበዝኳችሁ እኮ አላውቅም ነው እንዴ ለመቻው ዛሬ እንደው ሸቅለው ማአት ብር ነው ይዘው የመጡት ኧረ እባክሽ ለዘገየ ሙልጭ ማድረግ ነው ሄደው ማን እነሱ ኧረ ሰውዬ ራቁትህን ነው የሚሰዱ ሙልጭ አድርጌ እመጣለሁ ብለህ ናለና አንተ ነግሬሃለሁ ያላ አማረዬ እንዴት ነህ ልኝ አለሁኝ ሰዎች መስለውታል እኮ በጣም እንዴት ነው አለሁኝ ሰላም ነው አለሁኝ ጠፋህብኝ እኮ ምን ነው አለሁ ምንም ትገርሙት ግን ልጁ እናንተ አምኖ ስራ መቅጠሩ አትረቡ አማረ ቂቤውን ሳምሪ ቶፓት ላይ ጥደ አንተ እዚህኛ ጋር መተጣጣለህ አንዳንዴ እንኳን እስቲ ከናንተ እጅ እንብላ እስቲ ምንድነው ምን አለበት ኧረ እባክህ እዚህ መተኛ አምቡሌት አንገላታለ እንዴ ምንድን ሳምሪ ወይ ልብ ብያንች ላይ ለዓለም ብኖር እንዴት ደስ ይለኝ ነበር መሰለኝ እኔስ በሆነ እኔ ቆንጆ ደሞ ዛሬ ለቆ 300 ብር ኮሎኝ ሲጨንቀኝ ነው ይመጣል ምን ሆነሻል እንደ ሩቅ ሰው ነው የምታይ 300 ብር ሳምሪ ኧረ በእውነት ልክ አይደለሽም እንዴ ለ300 ብር እንዴት እንደዚህ ትጨናነቂያለሽ የኔ ባቱን ይቆጨኝ ነበር ነፍስ እኮ እርግብ ታዲያስ እንዴት ነሽ? እንደዚህ አሩጠሽ አመጣሽ። አጣደፍኩሽ አይደል? ምን አማረዬ የኔ ፍቅር ወይ በጣም እኮ ነው የምታምረው አይደል አንቺን ቆንጆ እኮ ነሽ ጸጉር ስታይሉን አደነቅሽ አይደል የጄምስ ብራውን እኮ ማን ብራውን አታውቂውም አንቺ ልጅ ነበርሽ አይንስ አልወሉ አይደል እንደሚመስለው የላይኛው ነው የታችኛው ሁለቱም በተለይ ክድንስ ታረጋውማ ልነግርህ አልችልም ከንፈርስ ቢሆን በርገር አይደል እንደሚመስለው ኧረ ምን በርገር ደብል በርገር ነው ለዛውም ቺዝ ጣል ጣል ያለበት ለዚህ ግምት አርጉኝ ይላል ዋት አርጊው ነው ጂሚ ለስቲና ልጥፍ በለፊት
ወይ አካትጃጃል ቁጭ በል። ቆይ ታርታኝ እኮ ነው። ምን ሆነህ? ስማ አማረ፣ ቁም ነገር ልናወራ ነው የመጣነው። ስማ ጋዜጣው ካለፈ ሳምንት ጀምሮ ከገበያ እንደወጣ ታውቃለህ አይደል? ታውቃለህ አይደል? ከገበያ እንደወጣ እና ምን ላድርግ? ገንዘብ አፈላልግና ስራው ቀን እንዲቀጥል መላ ፈልግ እንጂ እንዴ አሚኮ ሳይዞ አሚኮ በቃ እዛው ሰላም ልንል እኮ ነው እኮ ለጤናም ለጊዜም እንዲህ ነው የሚሻለው። ቁም ነገር ይሰራል። ባካችሁ ሂዱ። ለማንኛውም በጣም ነው የምናመሰግነው አሚኮ። እንደው ብድር መላሽ አድርገን በጣም እናመሰግናለን አሚኮ። በጣም ነው የምናመሰግነው። በቃሽ ሂዱ። ምን አድርጌላቸው ነው? ስንቷቸውና ወደ ጉዳያችን የነርገበ ጉዳይ ቀጠለልኝ። ምን የነርገበ ትላለህ? አንተ እኮ ነው ያበላሸው ጉዳዩ። እንዴት? ጋዜጣው አትራፊ ነው ብለህ በየመንደሩ ተቀደ። አሁን ቤት በኩል ገንዘብ ልበደል አክካንተ አልብስም። ይልቅ ሳትጠይቃት ወጣ። እንዴ ብዬ ነው የምጠይቀው? በህትመት ከከተማው አንደኛ ነው የተባለ ጋዜጣ አሁን ገንዘብ አጣ ብሎ ከሰረ ተብሎ ገንዘብ እንዴት ነው የሚጠየቀው? ይኸውልህ ጓደኛ፣ በቅርቡ አውሮፓ ካለ ትልቅ ካምፓኒ ጋር የፈጠርኩት ኮንታክት አለ። ኧረ እባክህ። ይኸውልህ ይሄ ነገር ለሁለታችንም ስለሚጠቅም ይሄን ነገር ይዘን ልናናግራት እንችላለን። ይሄ አሪፍ ሐሳብ ነው። ግን እምልህ አሜ እርግበ አሪፍ ልጅ ነች። እርግበ በእናትህ እናት ማለት ናት እንጂ ወርቅ ደግሞ እርግበን አይነት ሰው አለ እንዴ? በእናትህ እምልህ በጣም ሰዓት ምን ሌላ ሰው እዚህ ጋር አለ? የምትለው ምን ለማለት ነው እንዴ? ደፋር እንዴት? ለዛ ልክ እኩያን ፈልግ። ምን ያንሰኛል ያክል? ኧረ እባክህ ዘር ምን ሆነሃል? ስለዚህ እርግበ ላይ ትንጠለጠላለህ? ይኸውልህ ትንሽ አስብ። እሷን ጠበስኩ ማለት ይኸውልህ ሀብቷ በተዘዋዋሪ መንገድ እጃችን ገባ ማለት ነው። ያን ጊዜ ደግሞ ይኸውልህ ፕሮፖዛል የለ፣ ቅበርጥስዮ የለ፣ የፈለግነውን ነገር እንደፈለግን ማውጣት መመንዘር። ኧረ ሰውዬ ምሩን ነው። ስማ እርግበ ማለት እኮ ጎረቤቴ ብቻ አይደለችም። ሕፃን ሆና እጇን ይዤ አስፋልት የማሻገራት ትንሽ ልጅ ናት። ደግሞ የቤተሰቦቿ ውለታ አለ። ውለታ ምናምን እያልክ አታካብድ። ይልቅ ያልኩህን የቅድሙን አድርግ እኮ እሱን አስብበት። ይሄን ለኔ ተው፣ ችግር የለም እንዴ አክሊሉ ዘለ እርግበ ላይ ይቻላል። ስንት ነው? ከነዘገየ ጋር ምን ነው? ምን ስለሆነ ነው እነዘገየ የምከፍለው? ቅድም አንድ ላይ ስለሽ አላልከኝ? መቼ ነው ደግሞ አንድ ላይ አልሽኝ? አንድ ላይ ስለ አዎ አላልከኝ? ዞረና አይደል እንዴ አልሽኝ? ያማል እንዴ አማረ ምን ሆነሃል? እንዴ በልባካት ቀልድ ብሬን አምጣ። አይገርምም? አማረ እንዴ እዛ ሩቅ ሆኖ በብሉቱዝ ሲሰርቁኝ ነው። እንዴ ሰውዬ አይ ሰጥሻለሁ። እሱ ማን ነገር ሂሳቤን እንዴ ወይ ብሬ ምንድነው? ምንድነው? ጌታዬ ለዚህ ልጅ ልብ ስጥልኝ፣ ከልመና አውጣው። ነጋ ጠባ እንዳየኸው ባንክ
ታውቃለህ? አንተ የደበከኝ ነገር አለ? አሮንን ለምን እንደምጠላው ነገርኩሽ በተደጋጋሚ ስለሱ። አንቺ አሮንን አታውቂው። በእውነት ሚስት የተቀማማችሁ እኮ ነው የምትመስሉት። ስለሱ ታውቂው ነገር የለም። በጌታኪ ንገረኝ። በጣም ብዙ ጊዜ ስለዚህ ነገር ጠይቀሽኛል። አውቀት ነው ምን ደብቀኝ ማለት ነው። የሆነ ነገር አለ። ይኸውልሽ እኔ አማረ ዘገየና አለማየሁ ፍሬዘር እንዲሁም አሮንና አርግበ አንድ ሰፈር ነው አብረን ያደግነው። ለኛ ሰፈር ያስቸገሩ ድርዮች አለማየሁና ዘገየ እንኳን አሰልጥኑ በራሱ ድርጅቱ ስራ አስገባቸው። አማረን በህትመት ስራው በራሱ ካምፓኒ ውስጥ ቢሮ ሰጠው። ፍሬዘርን ምን ከመሰለ መስሪያ ቤት አስወጥቶ የራሱ አማካሪ ያደረገው። ይሄ ሁሉ ለነኚህ ሰዎች ሲያደርግ እኔን የት ነው ያለው እንኳን ብሎኝ ያውቅ እንዴ? አንተ የራስህ ስራ አለህ አይደል እንዴ? ፍሬዘርም እኮ የራሱ ስራ ነበር። እስካሁን ያው አብረን ብዙ ሰርተናል አይደል? አሁን የምትፈተንበት ጊዜ ደርሷል። አንድ ዶክመንተሪ ስራ ስለመጣልኝ ሙሉ ስራውን ኃላፊነት ወስዳችሁ እንድትሰሩ ትፈልጋለሁ። አንተ ሳሮን አንተ በሌለበት ሙሉ የፕሮዳክሽን ማቴሪያል አዘጋጅላችኋለሁ። እናንተ ብቻ ይሄንን ስራ በኃላፊነት ከሰራችሁልኝ ከዚህ በኋላ የሚመጡትን የኔ ዶክመንተሪ ስራዎች ጠቅላላ እናንተ አሳልፌ እሰጣችኋለሁ። ጥሩ አቅም እንዳላችሁ አውቃለሁ ሁለታችሁ። ትንሽ ቢቸግራችሁ ምናልባት ማናጅመንት ላይ ነው። እሱን ደግሞ እኔና ፍሬዘር እናግዛችኋለን። አልወደዳችሁትም? አለ በጣም እውነት አሮን ያልጠበቅነው ነገር ነው። በጣም ደስ ያለኝ እንግዲህ እንደምታከሩ ተስፋ። ኧረ አናሳፍርም። እርግበ ከፈረንሳይ መታ ካምፓኒዋን ካቋቋመች 1 ዓመት አይሞላትም። ቤት በኩል እንዳገኘት አላውቅም። ቤት በኩል ስለመምጣቷ እንኳን አማረ እንዳትነግረው ብየው ነበር። ሰሞኑን ይኸውልሽ የ2 ሚሊዮን ብር ስራ ነው ከሷ ጋር የተፈራረሙት። 2 ሚሊዮን ይሄ ታዲያ አንተ ምን ይጎዳል? እቺ ያልገባሽ ነገር አለ። እሱ የዚህን ያህል ብር እየተከፈለ ኮንትራት እየወሰደ እኔን በ10 እና በ15 ሺህ ብር እኮ ነው እየሸወደ የሚያሰራኝ እኮ። ይሄ እኮ ታዲያ የራስ ችግር ነው። ጨምርልኝ ማለት ትችላለህ አይደል እንዴ? ይኸውልሽ አሁን ይሄ አክትሟል። ይልቅ አንቺን በጣም ጎበዝ ፕሮሞተር እንደሆንሽ ነግሬዋለሁ። እኔን? ስራ ይከብደኛል ብለሽ እንዳታስቢ። ሁሉን ነገር እኔ እነግርሻለሁ። ሁሉን ነገር ሳንነጋገር አኪ። ይኸውልሽ እናት ስሚኝ። ሰሞኑን ከአንቺ ጋር አብሮ ሲዲ ይዞ ይወጣል ፊልሙን ለማሳየት። በዛውም እግረ መንገዴን ሀገሬን እጎበኛለሁ ምናምን እያለ ስለነበር ይሄን አጋጣሚ ተጠቅመሽ የምታረጊውን ነገር እኔ እነግርሻለሁ። እኔ ደግሞ እዚህ እርግበን የማጥመድ ስራ እሰራለሁ። እርግበን? አንተ ምን አሮን ጋር ከአንተ እርግበ ጋር ልትጠጣ መቀናቱ ደስ ሄሎ ሄሎ እርግበ አሮን ነኝ። አሮን የጃኬቴን አንቺ መኪና ውስጥ ሳረሰው አልቀረውም። ውስጡ በጣም የምፈልገው ብዙ መረጃና ዶክመንቶች የያዘ ሲል ነበር። እኔ ጋር ክርስቲያን ቤትም አይደለም። እሺ ፈልጊልኝ። እሺ እንዳገኝ ከልሹ ደውይልኝ። አመሰግናለሁ። እሺ ሄሎ ፀሐይ ሰለሞን ጥሪ ሄሎ
እሺ እርግበ እንዴት ነው ተገኘ? አንድ የሆነ ሲዲ አምጥተውልኛል። አሁን መጥቼ ልሰደው? እሺ በጣም አመሰግናለሁ። እሺ ምን ማለት የፊልም ማስተር በአጋጣሚ በሌላ ሰዎች ገብተው ቢሆን ኖሮ ከፍተኛ ኪሳራ ላይ ጥሬ ነበር። ይሄን ያህል ከባድ ዕቃ ነው ኪስ ውስጥ የምታስቀምጠው? ሸቡና አመሰግናለሁ። ቢሮ ስላለ ስላትችኝ በጣም አመሰግናለሁ። ቴንክ ዩ። አይ ጓደኛ ፊሊንግ አለ ወዳታል መቼ? አሁን በፊት ወይስ ድሮ በልጅነት? አታድበስብስ። ምንም ምክንያት ቀጥታ አውራ። ወዳታል እኔ እንጃ አይመስለኝም። ነው ነው አይ አረ ምን ነጋ አልወዳትም። አትወዳትም? You know, my friend, እንዴ ፊልም ግን ይሄን ያህል ሪስክ ያለው ነገር ነው ማለት ነው? ስንት ጉልበታቸውን፣ ገንዘባቸውን፣ ጊዜያቸውን ጨርሰው መሰለሽ በየሲኒማ ቤቱ ለእይታ የሚያበቁ። እንዴ እኔና አንቺ እንደቀላል ገብተን አይተን እንደምንወጣው ቀላል መሰለሽ እንዴ? ስለዚህ በደንብ አላውቅም። እንዲጠመጠመብሽ እንፈልግሻለሁ። ብቻ እንዴት እንደሆነ እኮ ስላላየሽው ነው። በጣም ምስኪን ሰው። ምስኪን እውነትም ምስኪን ነኝ ጌታ። ፍቅርሽ ትዝታ አልወዳትም አልኳት። ሰላም ነሽ? እርግበን ፈልጌ ነበር። አፈቅርሻለሁ። ሄሎ ፍሬዘር፣ አሁን ደውልልኝ። በጣም ስለፈራው በእናትህ ቶሎ ደውልልኝ። ሄሎ እሺ መጣ ቅጣ አስቸኳይ ጉዳይ ሌላ ጊዜ ልመጣ ይሻላል። እሺ ለካ ወይኔ ጉዳይ ምን ልቤ መጣ። ትንፋሽን ሰብሰብ አድርጊና ደውይላት። ምንድን ነው እንደዚህ የሚያደርገኝ? ደውይላት። ደውልላት። ምን ብዬ ነው የምደውልላት? እንገናኝና የአርሴና የማንቼን ጨዋታ እናያለን ትይዋለሽ። የሆነ ነገር በላት። ራት ልጋብዝሽ። ተደፋር እኮ ነህ። ምን ችግር አለው? ምን ልትሆን ነው? ልደውልላት። ሰውዬ የሌለ ቀልድ አትቀልድ።
እንዴ ያው ደወለች ራሱ ሙት ደወለች። ያው ሚስ ኮል አድርገላት ነው። ሂድ ብሽቅ። ምን ሰዓት ነው የምደውልላት? እያየኝ አይደለ እንዴ? እንካ እናግራት ይልቅ እንካ። በእናትህ አንተ ልጅ ሄሎ ሄሎ። ሀይ አሮን። ታዲያስ እርግበ ሰላም ነሽ? እንዴት ነህ? ማስታወቂያውን ማየት ፈልጌ ነበር። ባለፈው እኮ አሳየሁሽ። አይቷለች እኮ 10 ጊዜ ብታዩስ ምን አገባ? ምን አልከኝ? አይ በቃ እሺ፣ ቢሮ ነኝና ታየዋለሽ። አይ በላፕቶፕ አድርገውና የሆነ ቦታ ሻይ እየጠጣን ታሳየኛለህ። እሺ። ቢሮ ነኝና ይጥላታለህ እንዴ? ማ ረግበ መቼም አትዘርዘውም እባክህ። ለምን ፈለገች? እሺ በጣም ቆንጆ ማስታወቂያ ነው። እንደዚህ ነው ደንበኞቻችንን ለማስደሰት የምንሰራው። አክሊሉ አንተ ጋር ነው የሚሰራው? አይ እኔ ጋር እንኳን አይሰራም። አንድ ሁለት ጊዜ እኔ ፊልሞች ላይ ካስተርገዋለሁ። ለዚህ ነው አንቺ ማስታወቂያ ላይ እንድጫወት ያደረኩት። ጎበዝ ልጅ ነው። መቼ ነው ፊልምህን የማየው? ኤኒ ታይም አንቺ በተመቸሽ በማንኛውም ሳይት ማየት እንችላለን። ኦኬ። ለምን ድረግ ይችላል? ነው ለማወቅ
በጣም ወድሻለሁ። ከልጅነቴ ጀምሮ በጣም ነው የምወድሽ። ወዴት ነው የሚያስኬደኝ? ወደ እሷ አስኬዶ ነው የሚሄደው። ታዲያ ሰዎች ዝም ብሎ ልክ ይባላል። በነገራችን ላይ የምትቆጣ ሴት በጣም ነው የምወደው። ማልበላ ሞዴል አክሊሉ በያት። አታክሊሉ ይባላል። ሞዴል አክሊሉ ሞዴል። እሺ አመሰግናለሁ። ማማትሽ አልፈና ታንኪ ሃይ ታዲያ አክሊሉ እንዴት ነሽ? ሰላም ነው? እሺ እንዴት ነሽ? ሰላም ነው? ቆንጆ ነው። ሰላም ነህ? ሻይ ቡና የሚጣልህ? ታንኪ ዩ። አሁን ጠጥቻለሁ። አመሰግናለሁ። የድርጅታችን ማስታወቂያ ተወዳጅ እንዲሆን እያደረግከው እንደሆነ ከብዙ ሰዎች ኢንፎርሜሽን እየሰማሁ ነው። ኧረ በጣም ተጋኗል። በዚህ ላይ ደግሞ ለአንቺ በነፃ የምሰራ አይቆጨኝም። በጣም ደስ እያለኝ ነው የሰራሁት። ዛሬ ተበላ። አንተ እኮ ይሰራል ነው ዛሬማ እንዳትረጅሽ እነግርሻለሁ። ስሚ ዛሬ እኮ የድል ቀኔ ነው። ምን ታገኘ? ምን ተገኘ? በርገባ ስፖንሰርነት ጋዜጣዬ የኢትዮጵያ የምስራቅ አፍሪካ ብቸኛ ጋዜጣ ሊሆን እኮ ሳምሮት ለሚስቀጠርካት ከናለገና ገንዘብ አለ ተብሎ መበተን አለበት። ያው በህልም ለተገኘ ገንዘብ ዋጣ በማድረግ ነው። አንድ ጊዜ ምሳ አገልግል እያዘዝክ ነው ገንዘብ የምትቆጥበው? አረዋዩ እንዴት ነህ? አማራ ነው ቆይ ነው አማራ አንድ አገልግል ምግብ ይዘና ብሎ ነው ቆይ ነው አገልግል። አዎ በቃ ዘግይዞልሽ ነው ራሴ ሄዳለሁ። አይሆንም ችግር የለውም። እዚህ ጋር አዲስ የተከፈተ ሆቴል አለ። ምን የመሰለ ያገልግላላችሁ ይዤልሽ ልምጣ። እንግዲህ መቼም ታላችሁ ችግር የለውም። መቼም ግልጥ ምን ሁሉም ይኑረው አንድ ነው አይደል? አንድ አገልግል ብቻ ነው።
አለማየሁ ታዲያ እንዴት ነው? ደህና ነው። እንዴት ነው? እሺ መጣ እየበላሽ ነው። እሺ ሰዓት በስቶበት ምናልባት እንጀራው ላይ ፈልገው እንጂ ድንቹንም እንቁላሉንም ሰዓት በላው ደግሞ ለድንች እንግዲህ ይህና እናንተ እንነቃቃ አሪፍ አገልግል ነው አይደል? በጣም ምንም እኮ በቃ በልቼ የምጠግብ ምናምን አይመስላል። ይሄ መታደል ነው። ሌላው ነገር የለውም። ኧረ ሩዝም አልቀራችም እንዴ? መኮሮኒ ግን እንዴት ነው? ይኖራል ወደ ውስጥ ደህና ዋላችሁም የለም? በቼክ ይመስላል በካሽ ቤኮ ያ ቼክ ነው ድሮ እንዴ ካሽ ነው እንጂ ዋና ነው እንጂ እኔ ምን የፕሮጀክት ብር በካሽ የቡድ ነገር ምንድነው ያ ምግብ ልካ ቆናት ተረጨ እኔ በጣም ወደ ነው ያመመኝ ምንድነው ለወድ መጥቶ ትኖራቸው የነጭ ሽንኩርት አድርጌ መዳን ያለበት ነው ቋቅ ጉልት ያለ መሰለህ ይሄ ሰማያዊ መድኃኒት የለም። ማነሽ ማነህ? አንድ ቮድካ ሙሉ አይወደድም እሱ ነገር ምን ችግር አለ? ትመጣ የለ እሷ ክፍለ ቃል እና እናስከፍላት እና ታዲያ እሷ ባለችበት አንተ ኪስ ትገባለህ። እሺ ማለት አንተ አረጋ ታራጥባ
ስማ በእናትህ ሽንት ቤቱን በሊዝ ነው እንዲያስቀው ውጣ በእናትህ ልትሞት ነው እንደ ቀስ በላ ኧረ በእናትህ ሊያመልጠኝ እኮ ነው። ኧረ ቀስ በል አቦ ቀስ በል ምን ይዞ አያውቅም። ኧረ ቀስ በል አቦ እባክህ ልስተው ነው ተው። ኧረ በእናትህ ልስተው ነው በእናትህ ነው ፈርታ አንድ ሰው ነው ጎዳና ምግብ እያበላኝ ኧረ ደረጀ ተበቀለኝ። ሴትዮዋ እኮ ቀረች። አንተ ሰዓቱ ሄደ። ደውልላት እንጂ ዘገየች አይደል? መሴጅ አለ። እርግብ አላት። ቀረው ብቻ አለ። መጥቼ ነበር የላችሁም። አንቺ ከፍለው ነው ስትልኝ ነበር። ታዲያ ሰው ቢሮ ሰተት ተብሎ ይገባል እንዴ? አራንቻ እንዴት ነሽ? ሰላም ነሽ? ይሄ ቢሮ ታውቂዋለሽ እንዴ? ያን ፕሮፖዛል አይተሽ እኮ ብለሽ እንደማታድር ገብቶኛል። ነይ ቁጭ በይ። ይኸውልሽ የት ሄደች? ገባች። Hi. Amico. አሁን እርግብ አሁን አልተገናኛችሁ? አሁን እርግብ አማረ ምንድን ነው የምትቃዠው? ይሄ ቅዠት መሆን አሁን እኮ እርግብ እዚህ መጣ ከአሮን ጋር አሮን አቅፏት ከኋላ አቅፏት። አንተ ሰውዬ ስለምንድን ነው የምታወራው? ስለ እርግብና አሮን ነዋ። ሁለተኛ እንደዚህ አይነት ቅዠት እንዳትቀዥ። የምን ቅዠት? ሁለት ነው እኮ ነው። ዝም ነገር ማጋጋል ትወጃለሽ። እንዴት የምታምር ልጅ መሰለች። በዚህ ላይ ደግሞ እንዴት ማች ያደርጋሉ መሰለ። ይኸው ጭራሽ እቺ ልጅ ከኔ እጅ ብትወጣ አንተ ነህ ለዚያ በቃኝ። እኔ አሁን ከሱ በምን አጻፍ ማላ ልቀቀኝ። አሁን በእናትህ አንተ ልቀቅ። በእናትህ አምሮ እስኪ ፎቶ አንሳቸው።
ፍቅር ጀመርክ አሮን። የርግበን ፍቅር በሳልሳውት ዝናህንና ቢሮውን ደግሞ በአማራ አንኮታኩቷል። ሄሎ ሳልሳዊት፣ ነገ እዛ ቦታ ፈልግሻለሁ እንድትመጪ። አማረ፣ ዛሬ ማስታወቂያውን መለጠፍ ጀምር። ከዚህ ህልም ላይ ትቀሰቅሽኛለሽ። በእናትሽ ደግሞ መተኛት ነው። ተኛ። ወይኔ ምን አይተህ ነው? ኧረ እንዴ ህልም መሰለሽ እንዴ? ራእይ እኮ ነው ይሄ። ቁልጭ አለ። እኔ ልሙት? እርግበት ትመስለኛለች። ይኸውልሽ ያንን የጋዜጣዬን ፕሮፖዛል ሰጥቻት ያው ታረግና ይገርማል አማረ ትለኛለች። ታረግና ከዛ ያው ካዝናውን ከፈት አድርጋ ይህን የታሸገ ብር ለአንተ ታዲያስ እኔ ደግሞ ታይ እርግበ እንደ ምን ነካሽ? ለአንቺም ቢሆን ሰርተሽው ነው ዘርፈሽ አይደለም። እንደዚህማ ደስታ አይልም። ወይኔ በህልም ታሪክ የምትሰራ ጀግና ከሆነ ያመናሉ። ይሄማ ቁልጭ ያለ እውነት ነው። እኔ ልሙት? የጨነቀኝ እኮ ፊልሙን እንዴት አድርጌ ከእጁ ማውጣት እንደምችል ብቻ ነው። ምን ችግር አለው? ሴትነትሽን እስከመጠቀም ምንድነው? ገላው ላይሽ ላይ ተጣብቆ አይቀር። አክሊሉ አትወደኝም ማለት ነው? እንደምወድሽማ ሺ ጊዜ ነግሬሻለሁ። ብትወደኝማ ይሄንን ነገር አድርጌ አትለኝም። ለኔ ያለ ስሜት እዚህ ድረስ ነው አይደል? ይኸውልሽ ማሰብ ያለብሽ መዋደድ ብቻውን ኑሮ አይሆንም። ከተማ ውስጥ የፊልሙን ስኬታማነት አይተሻል አይደል? አስበሽዋል? ይሄ ፊልም እጃችን ቢገባ ምን ሊፈጠር እንደሚችል? የሱ ፊልም ወደ ሲዲ ከመውረዱ በፊት እኛ አስቀድመን እናወርድለታለን። ያን ጊዜ መዋደድ ትርጉሙ ይገባሻል። ደግሞ ይሄንን የማደርገው ለማንም ብዬ አይደለም፣ ለሁለታችንም የኑሮ ጥምረት ብዬ ነው። ፕሊስ የኔ ቆንጆ ልትረጅኝ ይገባል። ይሄን ማደርገው ግን ለፍቅራችን ስለ እቺ የሚያምርብሽ እኮ ልክ እንደዚህ ስትይ የኔ ቆንጆ። አቤት አለ። እሺ ጥሩ። እሺ መጣ ሁሉም እንፈልጋለን። ቴንክ ዩ። እሺ መጣ። እሺ የት ነበር ያለሽ? ከደሙ ነው የምጀምረው። ኦኬ ይኸውልሽ ጥሩ የሚያስፈልጉንን ነገሮች ጠቅላላ ዲቴል የምንሄድባቸውን ከተሞች ስፔሲፊካሊ እዚህ ብለሽ አዘጋጅተሽ ዲስከስ እናደርግበታለን። ኦኬ ተጨማሪ ባነርና ፖስተር ያስፈልገኛል። እሱን አዘጋጅልኝ። ኦኬ እሺ። ለገኒ እነግራታለሁ ታዘጋጅልሻለች። እሺ ኧረ ችግር የለም ቆንጆ። ደግሞ ላንቺ ቴንክ ዩ አኪዬ።
አማረ ፊልም ሊሰራ እንደሆነ ሰማችሁ እንዴ? ምን አባቱ አውቁ? ያውም ሴቶች ብቻ የሚሳተፉበት ብሎ እኮ ገንዘብ ሊሰበስብ ነው። ያጭበረብር ነው። አዎ ሲሆን ቆይ ይሄ ነገር ግን አሮን አውቋል? ወደ ክልል መውጣቱ እንዳጋጣሚ ተጠቅሞ ነው እንጂ። ስለዚህ አንድ የሆነ ነገር ማድረግ አለብን። ምን ልታደርጉ? እሱ ለኛ ተይው። እንዴት እንደናፈቁኝ አይመጡም እንዴ? ቢሮውን ጭባ አደረጉት አይደል? በጣም እኔ እኮ ፊልም እያሳዩ ነው። እና አሮንን እኮ አይደለም እንደዘገየ። ምን ነው ገኒ? ምን ነው ችግር አለ? ተራራ የሚያክል ነው። ምን ሆነሻል? እና ዘገየ እኮ ያላደረጉኝ ነገር የለም። ታዲያ እኔ ምጡ አልኩኝ ወጣ እንዴ? ናፈቁኝ ምን ማለት ነው? እኔ እኮ ድሮም ይኸውልሽ እዚህ ኮምፒውተር ላይ አፍጥጠሽ ስትይ ጤነኛ እንደማትሆኝ ገብቶኝ። ይኸውልሽ አሁን እረፍት አድርጊ። እውነቴን እኔም እኮ እረፍት እነሱ ለማግኘት ብዬ ነበር። ጠቅሞሽም ሆነ ደግሞ ገነት የለችም አሉ ቢሮን አምሰውሽ። ኧረ ስሚ አንቺና ዘገየ ከሌላችሁ ቢሮ ሰላም። አንቺና ታዲያ ወራኛ ደግሞ ጸጉሬን ማስተካከል እምልሽ ሳምሪ አማረ ምዝገባ እንደሚጀምር ታውቂያለሽ አይደል? እና ቢሆንስ? ናማ የሚሰበስበውን ገንዘብ ቸግሮኛል አበድረኝ በይና ተቀበዩ። ትንሽ ያሳዝናል። እስከ መቼ አንተን እየገበረ ይኖራል? እንዴት ነው ፍቅር ምናምን ያዘሽ ነው? ላንተ ስል ነው እንጂ አንድም ቀን የምትሰራው ነገር አስደስቶኝ አያውቅም። እውነት እሱ ነው ቢሆን አልጠላውም። ይኸውልሽ ይሄ የምትቀባጥሪውን ነገር አቁመሽ የምልሽን ብቻ አድርጊ። ባልጠይቀውስ? መብትሽ ነው፣ ግን ከኔ ጋር ያለሽ ግንኙነት ይቋረጣል። ያ ማለት ኮፊ ሃውሱን ለቀሽ ውልቅት ያለሽ። እስከ ዛሬ እወድሻለሁ አፈቅርሻለሁ ስትለኝ የነበረው ውሸት ነው ማለት ነው አይደል? አንቺ ፍቅር ያለ ገንዘብ ምንም መሆኑን አታውቂ። እናንተ ምን አስፈራችሁ? ምን መፍራት የለባችሁ። የሆነ ነገር ቢፈጠር እኛ አለን፣ ችግር የለውም። ገብታችሁ ብቻ እናንተ እሱን ለመነጋጋት አይደል? እኔ እኮ ምንም እኮ የምፈልገው ነገር የለም። የሴት እህቶቻችን ገንዘብ ለማዳን ብቻ ነው። እንዳይበሉ ብራቸው እንዳይበሉ። በቃ እናንተ ስራ ምንድነው? ገብታችሁ እሱን ከጨዋታ ውጪ ማድረግ ነው። እኛ በፍጥነት ገብተን ስራውን እንሰራዋለን አይደል? አይዟችሁ፣ እኛ አለን። እሺ እሺ። ሰላም ነው። አንተ ምንድን ነው በዛ ማታ ስልክ ይደውላል እንዴ? ሰው ለኔስ ቢሆን በጧት ምን ነው ሜሴጅ ላስልኝ? ሰላም ነው። ምን ነው በዛ ማታ ስልክ ይደውላል? ለኔስ ምን ነው በጧት ሜሴጅ ላክልኝ? በሰላም ማናችሁ? ምን ማለት ነው ማናችሁ ማለት ራስ ደውላ ማሚዬ እንዴት ነህ? ደህና ነህ? እኛ ሰው መስላክ ብቻ እንዳታምነት ብትወት ነው የሚሻለው። እሷ ለምሳሌ ዛሬ እንዴት ምን እናራማረብኝ ለሽም አሉ ላንተ ብዬ እንዴት ቆንጆ ሆኜ እንደመጣው ልክ ብታይ ኦኬ። ስማኝ ማሚዬ ደህና ነህ? ስራ ብለሽ ነው ለምን ልጅን ታጫናለሽ? እሺ መጀመሪያ እኮ የሚያውቀው እኮ እኔን ነው። ምን ማለት ነው አልገባኝም። ከፈለግሽ ጠይቃ አንቺስ ማለት እኮ ምን ማለት ነው? የውጭውን ሰው ዘው ይሄ ጣፋ ሳይጀምር ምን ነገር መለካከት አይቻልም። እስኪ ስሚኝ ትደርሳለች። ቆይ ወይ የፊልም ስራ አንተ ተረጨ እድሜ ልክን ሳታደርግ ወይኔ ተረጨን እኮ በእናትህ አሁን እኛ አለን አይደል? በቃ ለምን በጣም
ተስማሙ። ቆይ ትደርስ ቆይ እንዴ ተስማሙ። አማት ለኔ ቆንጆ ይሄን ሳውጭ ነው ያውጭ ይላል ይጣማ ያውጣ ሁለቱንም ስንበር አንተ አንቺ ለቀቂኝ ሳምሪየም እንዴ በነፍስ ነው የደረሽልኝ በእናትሽ በጣም ምንድን ነው የሚወጣው ማለት ነው አንተ ቆይ ነው እንዴ ማን የሚደፍር ማን ልፈር እኮ ነው ሲጀመር አንተ አይፈልግምኛል ያ ማለት ምሮ ለስራ አንቺ ነው ከዛ ነው ስማ ስማ ካምባላ በኔ ስልክ ደውላለሁ ትል ማን ነው የሚደውለው አንተ አንቺ እንዴ በቢሮ የመጣሽው ሲጀምር ያለባሽ እንዴ ከየት ነው የመጡብኝ ነው ለማንኛውም የምታገኘኝ ይመስላል ኦኬ ምን ነበር ስታረጊ ነበር እንዴ አታስጥብኝ እንጂ አይደል ይሁን እንዴ አንቺ ሁሉ ሻፈተሽ እየው ነበር ልትሰራ የነበረው አይደል ይሁን ይመስላል አይደል ግን አይደለም ይኸው እሺ አሁን ብሩን አምጣ ተበድረኝ የነበረው ብር አምጣ ግን አትፈልግም በቃ እሺ ሰጥሻለሁ ብሩን በላ እንደሚመስለው እኮ አይደለም በቃ መሰለም አልመሰለም ብሩን አምጣ እንዴ አይደለም ስታታልል አይደለም ሲጽማ ጌታዬ ሆይ ውጭ ያሉትን ልጆች ከነሙሉ ጤንነታቸው ጠብቅልኝ። ባፈና ልጆችሽን ሁሉ ባርኬልሻለሁ። አማረም እኮ አንቺ እንደምታስቢው ከንቱ አይደለም። ስጡ ይሰጣችኋል የሚለውን የአምላካዊ ቃሌን አብረሽ የጠየቀውን ሁሉ ሳጨምሪ ሳትቀንሽ ስጪ። እኔ መቼ ለልጄ ሳሳትኩ ልብ አልገዛ ብሎ ቢያስጨንቀኝ ነው እንጂ እኔ መቼ ሳሳትኩኝ ልብ ግዛች አለች ልብ ግዛ ልብ እንዲገዛ አደርገዋለሁ። አንቺ ብቻ ገንዘቡን ስጪ። በዓለም ላይ ዝነኛና ታዋቂ ጋዜጠኛ አደርገዋለሁ። ለአንተ ምን ይሳናል ጌታ? ለአንተ ምን ይሳናል አምላኬ? ለአንተ ምን ይሳናል? ግን ስንት ልስጠው? ባፈና እሺ ይላ በቃ 50 ሺህ 50 ሺህ? አንተማ ይሄን ሁሉ ብር አትጠይቀኝም። እንደሌለኝም ታውቃለህ። የሚለው አምላካዊ ቃሌን አክብረሽ የጠየቀውን ሁሉ ስጪ። በዓለም ላይ ዝነኛ ጋዜጠኛ ያደርጓል። ታይም ስለሽ በጌጣቸው ነው ቁጭ የሚያደርጋቸው። ታሪከኛ ጋዜጠኛ ነው ማድረግልሽ። ከዚህ በለጠ ምን አባክሽ ታልተሰራለህ? ሌባ አክሊሉ በእናትህ አንተ እንደዚህ ልመብለህ ትጠፋለህ። ሰው በናፍቆት ሊሞት እንደሚችል አታውቅም እንዴ? እኔ ራሴ ልትንፍቅ ብለሽኛል መሰለሽ። ዛሬም ቀንህን መጨመር ልትነግረኝ ነው? ኖ ነገ እኔ በጊዜ ስለምገባ እዛ ቤት ለራት እንገናኝ። የቀደመ ራት ይዘዝ። እሺ ወዴ ነሽ? እኔ እዚሁ ነኝ። በጣም ርቦኛል። ራት መብላት እፈልጋለሁ። ከአንድ ሰዓት በኋላ እዚህ ከርግበ ጋር ቀጠሮ አለኝ። ታዲያ ምን ችግር አለው? እኔ ቶሎ በልቼ እሄዳለሁ። ኦኬ
የኔ ያደርገው አንተ እኮ ነው የኔ ያደርገው። ተወይ በእናትህ። ምን ማለት ነው ተወይ ማለት? የኔ ያደርገው መኪና ውስጥ ስትሰራ ያደርከውን በጠቅላላ ርግበ ነግራኛለች። ምን? አዎ ርግበ ምን ነገረች? ከሳልሳዊት ጋር ስትሆን ያደርከው ምን እየሆንክ ነው? ትንሽ አታስብም እንዴ? ምን ማለት ነው? ላርክሽ ልቆጭ ዋው ድሮ ማስታወቂያ እኮ ኔክስት ማድረግ ምንድን ነው ይዘሽ የመጣሽው? እናከራው ድጋሚ ይኖራል። አንቺ ዶማ አሁን ከዚህ ቤት ቀጥለሽ ውጪ። እናትሽን ሳልልሽ ከዚህ ቤት ውጪ! ውጪ! ውጪልኝ! እርግብ ስንት የለፋሽበትና የደከምሽበትን ስራሽን ትተሽ ቤት ውስጥ ለምንድን ነው ያሮንን ስልክ ማትመልሺው? ለምንድን ነው መልሰው? ማለት ደፋር ደግሞ ይደውላል። ርግበ የተፈጠረው ነገር በጠቅላላ አንቺ በስልክ እንደነገርሽኝ አይደለም። አሃ አንተ ማለት ጓደኛ ማገዝህ ነው አይደለም? እባክህ ተወኝ ፍሬዘር። ምን ፈለክ? አንቺ የኔና ያንተ ነገር አብቅቷል። ትክክለኛው ነገር ሳትሰሚ መቼም ቢሆን ምን አይነት ድርቀት ነው? ለምን ነው የምትከተለኝ? እውነቱን እንድትሰሚ መስማት አልፈልግም። አንቺ ለምንድን ነው ለእኔ ድሮ የማሰጭኝ? አንተ የማውራት ሱስ አለብህ? አዎ እውነቱን እስክትሰሚው ድረስ የፈለግሽውን ነገር በይ። እሺ አሁን አልችልም። ነገ ቢሮ ናና ማውራት እንችላለን። ኦኬ ቴንክ ዩ። በደንብ ትታረቃላችሁ። ትታረቁ አሮ ሲያምር ይቀር የነዋው ደርግበ ይሄንን ፎቶ ተመልከችልኝ።
ማን እርግበን አላገኘኋትም። አሁን እኮ ተናዳ በጣም የሆነ እየጠራትም አልሰማችኝም። ጥላኝ እኮ ነው የወረደችው። እኔ እንጃ እኔ አላውቅም። ከተላስ ምን ሆነሽ ነው? እንደዚህ መሆን የለብሽም እንዴ? ይሄ እኮ በጣም ቀላል ነገር ነው። እንደዚህ ራስሽን ማስጨነቅ የለብሽም ፕሊዝ። በእርግጥ አሮን እንዲህ ሲታይና ውስጡ በጣም የተለየ ነው። አንቺ ላይ ደግሞ እንዲያደርጋል ብሎ መገመት በጣም ይከብዳል። እባክህ ተወኝ። አሁን ለምን አንወጣም? ውጪ ወጥተን ዘና ብለን ሪላክስ አድርገን እንጂ ሊሰውጣ እጠጣለሁ። ካልጠጣሁ አልመጣም። ትንሽ እሺ ትንሽ ለማንኛውም አጋጣሚ አክሊሉ ከአንቺ ውጭ በግመን እንዳያገኛ ተጠንቀቂ። አንቺ በፍጹም ከሷ ነበር የተቻለኝን ሁሉ አደርጋለሁ። አለቅም ፍበኝ። ካሮ ምን ፈልገሽ ነው? እንደዛ በፌስቡክ በምናምን የለቀቅሽው እንደማን ነው? ማን ነው? አክሊሉ ነው። አክሊሉ ነው። አትዋሽ፣ አትዋሽ። እውነቴን ነው። አክሊሉ ነው። አክሊሉ? እርግጠኛ ነሽ? አዎ። እኔ እንደዚህ ተንኮል አስባለሁ ብዬ አላሰብኩም ነበር። አንዴ ለነገርሽ ፈልጌ ነው። ለምን አትሆኝም? ቢሮአችሁ እንደተደራጀና ገቢያችሁ በወር ከ20 ብር በላይ መሆኑን ሰማሁ። እና ያንቺ ገቢ ቀነሰ? የአክሊሉ ማለት ነው? ያው አይደል እንዴ? ኮፊያውስ ባንቺ ስም እንደሆነ ሰምተናል። አአ በአክሊሉ ስም ነው ያለው። እና ምን ትጠብቂያለሽ? ነገ ከነገ ወዲያ ከስራ ቢባረርሽ ምን ይውጥሻል? ፈጣሪ ጠብቀኝ እንጂ እሱስ እውነትህን ነው። ደግሞ እርግበ የምትባል ሀብታም ባለ ካምፓኒ ሴት ሊያገባ እየተዘጋጀ ነው። እውነትህን ነው? ደንዝዣለሁ ማለት ነው። ለነገሩ አይዞሽ፣ እኛ ከጎንሽ አለን። ቆይ ባንሰራል። ያው አላልኩም ብቻዋን ገኒ አይ እንዴት ነሽ? እንዴት ናችሁ? አማኑ አይደለም አለ። እሺ ገኒ እንዴት ነሽ? በላ ዛሬ ምን እግር ጣላችሁ? አይ ዝም ብለን ያው ለስራ ነው የመጣነው፣ ለጥበቃ። አንቺ እኮ ያለ ጠባቂ መኖር የሌለብሽ ልጅ ነሽ። ጠባቂ ያስፈልግሻል አይደለም እንዴ? በደንብ ብቻዋን እንድችል የመሰለሽ እንጂ እንዴት ሄዳለች? እኔ ጠባቂ ያስፈልገኝ አስፈልጋት? አረ በደንብ ያስፈልጋል። ግን ጠባቂ ምን ያስፈልግሻል? ስንት ነገር አለ ነው። ሃይጃክ ሊያደርጉሽ ይችላሉ። እንደውም ይኸውልሽ ሙሉ ኃላፊነቱን ወስጄ እኔ አንቺ ልጠብቅ ነው ብቻ። ፈቃደኛ አይደለም። እሺ ግን እንዴት ነሽ? አለሁልህ። ታዲያ ትኩስ ነገር ምን ይጣልሽ? ምንም አያስፈልገኝ። እንትን በቃ የሆነ ነገር መውሰድ አለብሽ ወይ ከሻይ ያልዘለለ ከውሃ ያላነሰ አንድ ነገር ውሰጂ። ዛሬ ልጆቹ ምን ሆነዋል? አያስፈልገኝም አልኩሽ። ኦኬ በቃ ለኔ ዋስቱ ተነስታ አትጠጣም እንዴ? አረ ምን ችግር አለው? ገኒ ስጪ እንጂ። ግን በእናትሽ የዚህ ቤት ውሃ እኮ በአንቺ እጅ ሲሆን የሚጣፍጠው። ግን ቅምሽ ማለት
ክፉ ደግ አፍሰሽ ተቀምሶ እስኪ ባትሽ ምክራል ባፋው እኮ ወስደው ነው በእናትህ ባፋው እኮ ነው ያዘዝኩት አይደል ይገር ነው ያዘዝኩት ሊፕስቲኩን አታጥፋው በእናትህ ተሸበረ ይበቃል ሲያተከፈ ራስ ጋዜጠኛ ማር ይባላል አሚኮ ሄሎ አሚኮ ሰላም ነው አላባዩ የኔ ያለሽ ወዴና ቦይ ክሊኒክ ነው ያለው ኧረ አሚኮ አትዋሽኝ በእናትሽ መስሎ እኮ ዋሻ አሚኮ እውነቱን ንገሪኝ በእናትሽ ለምን ዋሻለሁ ስታስ ኧረ በእናትህ አሚኮ ቢሮ ነው ቢሮ ሲገቡ ዝም ብለሽ ታለሽ እንዴ ነስ ኧረ አሚኮ ነግረሻል አንቺ ያው ዳንሶ ወደዚህ ድረስ ማለት ከዚች ነግሬሻል ከየት እቺ ይኸው ከዚች ነግሬሻል ኧረ አሚኮ እንወዳለን የቀራችሁ አትንጋጣችሁ ኧረ አሚኮ ነግሬሻል አንቺ ያው ዳንሶ አንቺ ምንድን ነው የሚያስፈራሽ ለማርያም ነግሬው በሀሳቡ ተስማምቷል ሁሉንም ነገር ለእርግበ እንደሚነግራትም ቃል ገብቷል ትክክል አንቺ ሳምሪ ሁሉ ገብታበት የለ እንዴ አንቺም ያቅምሽን ተወጪ እመተሽ እኔ እኮ አይደለሁም አንተ እርግበን ስታገባ ዝም ብዬ የማይመስላል ማን ነው ያገባል ብሎ ደግሞ ይቀባጥራልሽ አትቀልድ እና እንለያያልሽ ነው አንድ ድል ሰጣለሁ ይሄንን ኮፊ ውስጥ በስሜ እንድታዞርልኝ እፈልጋለሁ አለበለዚያ ግን ጉዱን በሙሉ ለእርግበን መነግራት እቺን ለመናገር ነው ዳርዳር የምትይው አሁን ይሄ ኮፊ ሃውስ ካንቺ ይበልጣል ቆንጆ ነሽ አሁን ላዞርልሽ ይችላል ካልሽ አሁን ነይ ተነሽ እርግበ ምን አለ እውነታውን ከኔ ብትሰሚ እውነታውን ባይኔ ያየው እኮ እየተሳሳትሽ ነው ጥቂት ጊዜ የምትሆን ደስ የምትል የምትጣፍጥ ጊዜ ያሳልፈናል ከዚህ በኋላ ግን ምን ነገር እንዳልነበረ እንዳልተፈጠረ አድርገሽ ማሰብ ትችያለሽ I tried my best የተሻለና ጥሩ ድል በህይወትሽ እንዲገጥምሽ እመኛለሁ ከዚህ በኋላ ህይወትሽን አረብሽው ደህና ሁኚ አመሰግናለሁ
ነበር የሚመስለው። ወደድኩት እያልሽኝ ነው? በወደውስ ርክበ ፀሐይ ደግሞ አንድ ሰው ከጠላሽ ጠላሽ ነው። ስለ አክሊሉ ብዙ ማታውቂው ነገር አለ። እንዲሁም ሰዓት እየደረሰብኝ ነው። ከሱ ጋር ቀጠሮ አለኝ። ቻው። ከሱ ጋር ቀጠሮ አለኝ። አሚኮ እንደዛ ስትመጻደቅባት የነበረችውን ግበ በእጄ ገባች። እንግዲህ ምን ትሆን? ታዲያስ እንዴት ነሽ? ደህና ነኝ። አንተ የምትወዱ ሰው ትፈራለህ? እንዴት አይደል እንዴ? እዚህ ቢሮ ለመግባት እንደዛሬ ፈርቼ አላውቅም። ለምን? ምን ተፈጠረ? እርግብ ስታለቅሽ ነው ያደርሽው? ምን ሳለቅስ ባደርኩኝ ይመስላል? ቢያንስ እንቅልፍ እንዳልተኛሽ ያስታውቃል። አዎ እንቅልፍ አልተኛ። ስለ አሮን የሆነ ነገር ልነግርሽ ፈልጌ። ስለ አሮን እንድታወራኝ አልፈልግም። አይደለም፣ ይኸውልሽ 5 ደቂቃ ብቻ ስጪ። የማታውቂው ብዙ ነገር አለ። ምንድን ነው ስለ አሮን የማላውቀው? ግድ የለም። ይኸውልሽ ለዋሽሽ ይህን ያህል ተዘጋጅቼ አልመጣም። ይኸውልሽ አክሊሉን በጣም አፈቅረው ስለነበር አድርግ ያለኝን ነገር ሁላ ስለፍቅር ያደርግ ነበር። የውሸት ፕሮሞተር ሆኜ ከአበቃ ፊልም ለማሳየት ያልኳል። አስደነገጥኩሽ። ቅርታ የኔ ቆንጆ አስደነግጡሻል? አይዞሽ እናቴ። አመጣሽ ወይ? ምን ነው ሲቲማ ቴካዊ ምግብ መሰለ እንዴ? ዝም ብዬ የምመጣው አሁንም ሌላ እድል አለን። እምልሽን ብቻ አድምጪኝ። አሁን ልክ አሁን እዚህ እንደደነገጥሽው አሮን ክፍል እንጂ ሆነ ዘው ብለሽ ደንግጠሽ ትገቢያለሽ። እንዴት? የሆነ አውሬ ነገር እንዳስደነገጠሽ ሆነሽ ማለት ነው። አውሬ ነው መሰለኝ። የምን አውሬ? እኔ እንጃ። ክፍሌ ውስጥ ቆይ ሂጅ ነው ውስጥ ኧረ ይበላል። ግድ የለሽም ሊያው በእናትህ ቆይ ሊያው ብቻዬን ጥለኝ። ችግር የለም። ምንም እኮ ነገር የለም። እውነት ግን በእውነት ኧረ አይተኸዋል? ምንም ነገር የለም። አትፍሪ። አይቼዋለሁ፣ ቼክ አድርጌያለሁ። አይዞሽ ተይኝ። ኧረ ምንም ነገር የለም። አይዞሽ። እሺ ሂድ በቃ። ኦልራይት። እሺ አይዞሽ።
እሱ ወደ ሽንት ምናምን ሲሆን ቀስ ብለሽ ሽንት ውስጥ ከችለሽ የሚያነፍስ ነው። ይሄ ኖርማል ነው። ምንም የሚያወራው አይደለም። ሲወጣ ወደ ሽንት ምናምን በጣም ቀላል ነው። ይሄ የማድረገው ለምን መሰለሽ? ላንቺ ምክንያቱም አብረሽው ስላለሽ ሲዲዩ መሰለሽ የምንጠረጥረው አንቺ ሳክሮ ምናምን ነገር ከሆነ በቃ በዛው ሁኔታ ታቁት ብሎ እንዲያስብ ላንቺ ይመጣል። ጥንቃቄ ለመስራት በጣም ብዙ ትላል። እሺ ናት። አመሰግናለሁ። ምን እንደናፈቀኝ ታውቂያለሽ? አይኔም ባይኔ ማየት ልበልሽ? መስታወት ላምጣልህ? የቀለድሽ ነው እንዴ? አም ሲሪየስ። አይ ቸኮልክ ብዬ ነው። አይ ነው ሀኒ፣ ከዛ በፊት ያው ሰርግ፣ አብሮ መኖር፣ ጣጣ ፈንጣጣ የሚባል ነገር እንዳለ አውቃለሁ። ሰው የሚቀድመው ማስቀደም ነው። ኧረ እባክሽ እንደዚህ ማልቀስሽን አቁሚ። ኧረ እባክሽ እኔ የምለው ሳልሳይት ግልጹንና ሁሉንም ነገር እውነቱን መናገሩ ጥሩ አይደለም? ምን ዋጋ አለው ሁሉም ነገር ካለቀ በኋላ? ፍሬዘር ውጭ ባይሄድ ነው ሁሉም ነገር ይስተካከል ነበር። አንቺ ግን ለማንኛውም በትንሹም በትልቁም እያዘንሽ የነገን ጊዜ አታበላሽ። ወደ ቤት ልሂድ። እንዴት ዛሬማ እኔ ጋር ነው የምታድሪው? እዚሁ ባይሆን የሚበላ ነገር ላዘጋጅ። እኔ ምንም ነገር አልፈልግም። ሀብት ወደ አንተ እየገሰገሰ እየመጣ ነው። ተረሞኑ ይኸው አኬሙት እርግበ ቀለበት ልታደርግልን። እኛ ነገሩ በፕሮግራሙ ዕለት እዛ አስተናጋጅ ሆነን እንድንገኝ ስለተፈለገ ነው። ሚስጥሩን የሰማው ደግሞ ፀሐይ ነው ነገረች። አኬ እንዳረሽን እሺ፣ እውነት በኋላ እኛ ሁሉ ያሳለፍነው ነገር ምናምን ስላለ እንዳረሽ ቴንክ አኬ። አንቺ እኮ የገባች ነሽ አራዳ ጆዋና። ቤቱን አንከርፈሽ ዙር ያልሽ ሆነ አታውም። እሺ አላየሁት። በለጠረጠረቅ ታርጋጊ። ስሚ ነኝ ይሄን እንደጨረስሽ ደግሞ ያንንም ጠረቅ ጠረቅ ማድረግ እያያችሁ እንጂ ምን ልታደርግ መጣ? ሳምሪ ሰላም አይደለም እንዴ? ምንም ሰላም የለም። ሰማው ልኮ እርግበ ልታገባ መሆኑ። አሁን ሁሉም ነገር እዚህ ላይ ያበቃል። በገዛ ቤቴ አናቴ ላይ ቁጭት ያለሽ? ስሚ ከትቢያ አንስቼ እኮ ሰው ያረኩሽ እኔ ነኝ። ረሳሽው? እኔ ነኝ። መቼም ለዚህ ቤት ማን ብዙ ገንዘብ እንዳወጣ አንተ ራስህ ታውቀዋለህ። አሁን እሱ ጠፍቶት ነው።
ስማ ይልቅ ሙሽራ በማታ ምን ይሰራል? ምንድን ነው የምትለው? አልሰማህም እንዴ? ምኑን? ወይኔ ማስመሰሉንማ ይችልበታል። አይደለም ሰርፕራይዝ አደርገዋለሁ ብላ ነበር እኮ። ተናገረ። ቀለበት ልታደርግልህ እኮ ነው። ወዴት? እኔ እኮ ዘገየ እኮ የሚቀልዱ እየመሰለኝ እኮ ነው። ኧረ ምን ይቀልዳሉ በእናትህ? ይሄ ነገር እኔ ሳላውቅ እውነት ሆነ እንዴ? ኧረ እኛማ ይኸውልህ መከርናት ዘከርናት እምቢ አለች። አንተስ? እኔማ ከሳምሪ ጋር ቤታችንን አስተካክለን አብረን ለመኖር ወስነናል። ኧረ እባክህ ታዲያስ? በቃ ማግዛችሁ ነገር ካለ አለው። በቃ እንዴ ማን አለ አለውላችሁ። አዎ ማን አለ? እውነት ነው ግን ተነካ መቼም እንደዚህ አምሮብሽ አመሰግነው። በእውነት እናንተ እጅ አለበት። እኔ ምንሽ አክሊ በቃ ዛሬ ሁሉም ነገር ይፈካል ማለት ነው። ይገርም እኮ ነው። እኔ እኮ ይገርምሃል። ሚሴ ስትልክልኝ እንዳትቀርብና እንደቀልድ እኔ ለዚህ አልመሰለኝም። በእውነት አርግበልህ ትበላ ነው። የወንዝ ድንጋይ እንኳን እርስ በርስ ይጋጫል አይደለም ሰውና ሰው አብሮ የለም። ይኸውልሽ ዋናው ግን ምን መሰለሽ ሰው መቼስ ናሽ ለተፈጠሩ ስህተቶች ሁሉ ይቅርታ ጠይቃለሁ። ድጋሚ መሰለኝ መቼም እኔን ስታውቂኝ እንደዚህ አይነት አሳዛኝ ፍጻሜ ያላቸው ፊልሞች ሰርቼ አላውቅም። ህይወት እንደ ፊልም ሁሌም አጨራረሱ አያምርም። እኔ እንኳን እውነተኛ ፍቅር ሁል ጊዜ አስደሳች ፍጻሜ ያለው ባይ ነኝ። የተጨበጨበ ነው። ሂድ እባክህ። ሄሎ ፍሬዘር፣ ዛሬ በጣም ደስ ብሎኛል። አብረኸኝ ብትሆን ኖሮ እንዴት ደስ ይለኝ ነበር። እንኳን ደህና መጣ። አንድ ጊዜ ሁላችንም ጽዋችንን አንሳ። Bingo!